አንቺ ባርጌ እማ ምን ሆነሽ ነው? ምንም አየሁትም ነበር እኮ። ይሄ አይንሽ የተፈጠረው ለማየት አይደል? ኧረ ማሚ አልተሰበረም እኮ። ማሚ አትበይኝ። ቢሰበርስ ልጄ ፍሬ። እኔ ከዚህ ፍሬም የተሻለ ቦታ የለኝም ማለት ነው? አዎ የለሽም። ለቅሶ ያለ ሻርፕ አይከብድም? ከመቅረት ይሻላል። ዛሬማ ከጀርባሽ ምን እንዳለ ይጣራል። የመኪና ከየታችን ላይ ሰው ተካተለ። አንቺ ምን አይነት ሰው ነሽ? እኔ ላስተቆና ለዚህ ጋር ክስት ያመሽው ቆይ ከምን ውሸት ነው የሚመጣልሽ? ያንቺ ሲጋራ ማጨስ ማንም ሰው ያስጨንቀው አይመስለኝም። ለምን ስትፈልጊ ስታንባሉ አትይ? ይሄ ምንም ያስጨንቀኝ አይመስለኝም። እኔ ማለት ነው ሮማን እኮ ነኝ። ቅድስት ብለሽ ነው የተዋወቅሽው? ውሸት ስለሆነ ጠፋብሽ። ሮማን አዎ ቅድስት እኮ ነው የሚባለው። ያቺ ልጅ ራሷ ነች የእናቷን ፎቶ አሳየችኝ። ቀጥ ብላ እናቷ ቤት የገባችው። ለምን እርግጠኛ ሆንሽ? ጀርባዋ ላይ ያለው ሽታ፣ መልኳ፣ ሁሉ ነገሯ የእናቷን ፎቶ ስታሳየኝ ራሷ ለእናት የሆነ የሰጠኋት ልጅ ነች። እና እድል ምን ተባለ? አዎ እድል እኮ ነች። እድል ራሷ አመለጠው አይደል? ከተማ ገባ ምን ገጥሟት ነው? እዚህ አይደለም እንዴ? አዎ እዚህ አይደለም። ወይኔ ልፋቴ በጣም መሞት ነው ያለብኝ። ካሁን በቃ አለቀልኝ። ነግሬሻለሁ። እውነት ተቀብራ አፍቀር። እኔ ግን ቀብሬያታለሁ። ምን ቀብሬሻት? ብዙ ዋጋ ከፍያለሁ። እሷና ያቺ ሴት ብዙ ነገር ያጣውባቸው ናቸው። እና ብሌን ራሷ ናት። ራሷ ሆነች። ወይ ጉድ! እናቷ ራሱ ልቦና ይገባታል። የገኒና የሮማን ጉድ ተዘረገፈ። የእድል ህይወት ሀብሎ ሊከፈት ቢኒ እውነታውን ደረሰበት። ሮማን ራሷን ስታ መውደቋ አንድ እንቆቅልሽ ይፈታበታል። እንዳልኩት በባለፈው ምዕራፍ እንግዲህ በዛሬው ክፍል እንዳየ ነው ቢኒ ያለ ምክንያት ራስሽን ስተሽ አልወደቅሽም፣ ከኋላው የሆነ የተጠነሰሰ ሴራ እና የተደበቀ ሚስጥር አለ በማለት እንግዲህ ሮማንን ተከታትሏታል። በጣም በሚያሳዝን ሁኔታ እውነታው ላይ ደርሶበታል። ሰላም የተከበራችሁን የተወደዳችሁ ውድ ቤተሰብ ሰላማችሁ ብዝት ይበልኝ። እንግዲህ እንቆቅልሹ ሊፈታ ሚስጥሩ ሊገለጽ ሀቁ ሊወጣ ጫፍ የደረሰ ይመስላል። ቢኒ ይህ ጉዳይ አልተዋጠልኝም፣ እድልን መቆሚያ መቀመጫ ሰጥተው ከዚህ ቤት እንድትወጣ ዓይንሽን ላፈር እያሉ ሲያሰቃዩት የነበረው የተቋጠረ ሚስጥር ስላለ ነው። ሜላት ስለምትቀናባን ነው። ሮማን ግን የተደበቀ ማንነት ስላላት ነው። ቆይ እውነታ ምንድን ነው የሚለውን እንቆቅልሽ ለመድረስ እንግዲህ ተከታትሏታል። አባባ ጋር ስትገናኝ አባባም ቢኒ ይባላለሁ ሲለው እንግዲህ እንዴት እንደደነገጠ አይተናል። ሮማንም እንግዲህ እድል ማለት የገኒ ልጅ ብሌን እንደሆነች እንዳልሞተች ኦልሬዲ የሞተች አስመስላ ወስዳ ለሌላ ሰው እንደሸጠቻት ነው እንግዲህ እየተረዳን ያለ ነው። ይህ ሁኔታ የኋላ እውነት አፍጥጦ እንጂ አፈግፍጎ አይመጣም። በጣም የሚገርመው እና በጣም የሚደንቀው ነገር ቢኒ 100% እርግጠኛ ሆኗል። ሮማን አንድ ድብቅ ሚስጥር አላት። እድልን እንደዚህ ቁም ስቅሏን የምታሳያትም ለዛ ነው። ሲቀጥል እድል ማይኗ መግለጥ አለበት። ሁሉም ነገር ቋጠሮ የሚፈታበት ሰዓት የደረሰ ይመስላል። ቢኒ እንግዲህ ሮማንን ተከታትሎ ቀጥታ የሽማግሌው ጋር አባባ ጋር የእድልን ሚስጥር ማንነት የሚያውቀው ወይም እንግዲህ ሮማንን የደበቀችውን ዋጋ ከፈልኩለት ጥሩ ነገር እንደሰራ ሰው ዋጋ ከፈልኩለት ያለችውን ታሪክ የሚያውቅ አንድ ሽማግሌ ከቢኒ ጋር ተገናኝቷል። ቢኒ በእርግጠኝነት ከዚህ ሽማግሌ አንድ እውነታ ይዞ መምጣታቸው አይቀርም። ቢኒ ይባላለሁ ብሎ ራሱ ለሽማግሌው ሲነግራቸው ሽማግሌው በጣም ነው የደነገጡት። በጣም ምክንያቱም ሮማን ራሷ ልጅቷ ናት ወስጄ የሰጠኋት የእናቷን ፎቶ አሳየችኝ። እንደውም ከፋህ መለጠ ስሟም እድል ነው። ጉዱኛለው። ስንት አመት ዋጋ የከፈልኩበት ስንት አመት የለፈውበት ገደል ገባ። አሁንማ ሁሉም ነገር አፈር በላው በማለት ሮማን እንግዲህ መግቢያ ቀዳዳ ጠፍቷታል። ወይዘሮ ገኒም ሁሉ ነገርሽ የሞተችው ልጅን ብሌንን ትመስልኛለሽ፣ የእድል ጥያቄ እንባሽ ፈሶ አይለቅ፣ ሄደሽ መቃብሯ ጋር እንባሽን አፍሰሰሽ ይውጣልሽ፣ በቃ እመኜ እሷ ሞታለች የሚለውን አሳመኙ። ሁልጊዜ እንድትሰበሪና እንድትጎጂ አልፈልግም ማሚዬ ስትል እንግዲህ እድል ገኒን ስታረጋጋት አይተናል። በጣም የሚያሳዝነው እና በጣም ልብ የሚሰብረው ጉዳይ ቢኒ አንድ ትልቅ ሚስጥር ይዞ መጥቷል። እሱም ሮማን የሰፈር ሰው ሞቷል ልቅሶ ቤት ብላ ሄደችው ገጠር ወርዳ ድብቅ ሚስጥር ይዛ እንደመጣች ተረድቷል። ይቺ ሴት ማን ናት? ምንድን ነው ፍላጎቷ? ገኒ ጋር ምንድን ነው የሚያገናኛት? እድልንስ ለምንድን ነው የምትከታተላት? የእናቷን ፎቶ ስታይ ለምን ደነገጠች? እድል እናት አባቴን አላውቅም ያለችው ለምንድን ነው? እሷስ እድልን ፈተና የሆነችባት ለምንድን ነው? ቢኒ
ብዙ እንቆቅልሾችን የሚፈታበት ጥያቄ ይዞ መጥቷል። አባባ እውነታውን ይነግሩታል ወይስ የሚለው ጥያቄ በጣም አስጊና አጠራጣሪ ነው። ስሜ ቢኒ ይባላል ገበ ብሎ ሲነግራቸው አባባም በድንጋጤ ክው ብለው ቀርተዋል። ይህ ማለት በጣም ብዙ ያውቃል። እድልን ወደ ምስኪን ሰው ልካ ሞታለች አስብላ የገዛ ልጇን ቢኒያምን እንደወሰደች አባባ ያውቁታል ማለት ነው። በጣም የሚያሳዝነውና ልብ የሚሰብረው ጉዳይ ግን አሁን ትልቁ እውነታ ቢኒ ከገጠር ሲመጣ ሮማንን ምን ብሎ ይሆን የሚጠይቃት? ድብቅ ማንነትሽ ምንድን ነው? አጀንዳሽ፣ አላማሽ ምንድን ነው? ቆይ አንቺ ማነሽ? ከእህትሽ ጋር የሚያቆራኝሽ ነገር ምንድን ነው? እህትሽን ለማጥፋት ንብረቷን ለመውረስ ምንድን ነው ፍላጎትሽ? ብዙ ሚስጥሮች ይወጣሉ። ግን ገኒ እድል በጭራሽ ከዚህ ቤት አትወጣም። እያንዳንዱን ነገር እያስታወሰች ከልጄ ጋር ሁሉም ነገር ያመሳስልሻል። ጸባይሽ፣ የማትወጁ ነገር፣ የምትወጁ ነገር፣ ስትቆጪ፣ ሲከፋሽ፣ ስታዝኒ፣ ስታለቅሽ ብዙ። በስተመጨረሻም ሜላት ከሞተችው ልጄ ፎቶ ፍሬም አትበልጭም ስትል ገኒ እንቅጩን ነግራታለች። ይህ ማለት የኋላ ኋላ ገኒን ከመጉዳት ወደ ኋላ አትልም። ሜላት የቀን ጉዳይ ነው እንጂ ቢኒ በእጅ ካልገባ ሁሉንም አጠፋቸዋለሁ እያለች እየፎከረች ነው። ገኒ አሁንም ከእድል ላይ አይኗን ማንሳት አልቻለችም። በአንቺ ላይ መጨከን አልችልም። ያየሁትንና የተረዳሁትን ነገር አምኜ ነው የተናገርኩሽ። ይቅር በይኝ እድልዬ በማለት እንግዲህ ይቅርታ እንድታደርግላት ጠይቃታለች። የኋላ ኋላ ግን ሚስጥሩ ሲወጣ ሀቁ ሲፈነዳ የምትንሰፈሰፍላት ሞታለች ብላ ደሟን የምታፈስላት በንባ ሁልጊዜ ልቧን የምታቆስለው ሳትሞት እናቷ ቤት በሰራተኛ ሰተት ብላ የመጣችው የገዛ ልጇ እድል እንደሆነች ቀን ቆጥሮ ሚስጥሩ መፈንዳቱ ሀቁ መገለጡ አይቀርም። አባባ አንድ ነገር ብትሆን ውርድ ከራሴ፣ እድልን ጫፏን እንዳትነኪያት፣ ጉንፋን ይዟት እንኳን አመማት የሚባል ነገር መስማት አልፈልግም። ግብ ሰርተሽባታል። እድል ህይወት ይገባታል። እድል ወደ እናቷ ቤት መምጣቷ ኃጢአትና በደል እንዳበዛሽባት ፈጣሪ ፈርዶላት ነው። ስለዚህ ጫፏን እንዳትነኪያት፣ እውነት ራሷ አፍጥጣ መታብሻለች ሲል ሮማንን አስጠንቅቋታል። ሮማንም ውርደቴ ተከናነብኩኝ፣ ሽንፈቴን ተቀበልኩኝ፣ አበቃልኝ እያለች ራሷን ይዛ ተመልሳለች። ቢኒ በትክክል ሮማን አንድ ድብቅ ሚስጥር እንዳላት ገብቶታል። እድልን ጥምድ ያደረገቻት የእናቷን ፎቶ ስታይ የደነገጠችው የድራማ ሁኔታ ቢሆንም ሆስፒታል ድረስ ያስኬዳት ማመን ያቃተች ከባድ ዱብዳ እንደሆነባት ልቧ ቀጥ እንዳለ ተረድቷል። ይህ እውነታ አንዳች ነገር ሚስጥር እንደያዘ አውቋል። ይህንን ቋጠሮ ለመፍታት ይህንን ሚስጥር ለማጋለጥ ቢኒ አድፍጦ እየተከታተለ ነው። አንድ ጭብጥ መረጃና ማስረጃም ይዞ ይመጣል። የእድል ህይወት ወይስ የሮማን ሚስጥር? የትኛው ነው ቀድሞ የሚገለጠው?